የለበስክ ከስብሐት ገብረ እግዚአብሔር ያሮጊት ድምጽ ተመልከት አንተ ሰው ተመልከት ወደ ኋላ ተመልከት አላቸው አቶ እንዳፍራሽን ዞር ብሎ ቢያዩ ግፊያ ጥድፊያ ነው መንግስተ ሰማያት ለመግባት አቶ እንዳፍራሽን ታላቅ ወንድም ጋሼ መላኩን ሰዎች እየቀደሟቸው ያልፋሉ ጋሼ መላኩ በንዴት አቶ ናደው አንጋደደው ብሎ ጮሁበት ሳይ ረግጧቸው የቀደማቸው አንካሳ ሰማዕት መሳይ ሳይሰማቸው አለፈ ስንቱ ጉድ አለ እናንተ ራስ አለፉን ጾመናል ጸልየናል መጽውተናል እያሉ እያጉረመረሙ እየተጓሸሙ ትልቁ በር ደረሱ ጋሼ መላኩ መዝገብ አንባቢዎች አትገባም አሏቸው ምነዋ ልጅ ረግሞሃል ምን አባቱ ቆርጦት እንጂ አባቱን እኮ ቀስ አትሳደብ ልጄ ዱዳ ነው ምን ብሎ ነው የረገመኝ መሬት አትቀበል ፈጣሪ አይማርህ ብሎ ዱዳ ነው እያልኳችሁ እናውቃለን ዱዳ ነው ነቆሮም ነው እኮ እንዴት አባቱን ብሎ ረገመኝ እሱ አዝኖ አለቀሰ አዋቂዎች ያዘልቅ ሰውን ወደ ቋንቋ ተረጎሙት መልአክ በመዝገብ አሰፈረው አሰት ይደፋር ያዘው ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነም ቢወረውሯቸው ጋሼ መላኩ እያሉ እየጮሁ ሲወድቁ ብለን ብሎ ነቁ አቶ እንዳፍራሽ እኚህ ፍራሽ አዳሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን አሉ አቶ እንዳፍራሽ እያማተቡ በሌሊቱ በወድቅቱ እንደተጋደሙ ስለዚህ ህልም እያሰቡ ረጅም ጊዜ ቆዩ ወንድማቸው ጋሼ መላኩ ከሞቱ 7 ዓመት አልፏቸዋል ዛሬ መምጣታቸው ምን ይባላል ደሞ ሲወንዱ ዳልሽ ነው እሱ ጋሽ መላኩ አልወለዱ ምን ማለት ይው እንዴ ያሰላሰሉ ቀስ በቀስ እንቅልፍ ሸለብ ያደረጋቸው ገና ጨርሶ ሳይወስዳቸው ሌላ ህልም ድቅን አለ ከፊታቸው ጋሽ መላኩ ባህታዊ ሆነው ከስተው መልምነው አጥንት ብቻ ቀርቶ በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ናልንገር እንዳፍራሽ አሏቸው አቶ እንዳፍራሽ ፈርቶ እምቢ ሊሉ ፈለጉ ጋሼ መላኩ እየጎተቱ ወደ ዋሻው አስገቧቸው ዋሻው ውስጥ እንደገቡ አሁንም ያሮጊት ድምጽ ስማ አንተ ሰው ስማ ወደ ኋላ ስማ አሏቸው ፈጣሪም ሴት ልጁን ህይወትን ለሞት ዳረለት ሞትም ሰይጣንን ሚዜ ሆነኝ አለው እርጅና ጨምዳዳፉን እያጣጣመ ወደ አቶ እንዳፍራሽ በኩል ሲመጣ አቶ እንዳፍራሽ ሊሸሹ ዞር ቢሉ ጋሼ መላኩ ያዋሻውን በር በትልቅ ድንጋይ ድፍን ሲያደርጉባቸው እርጅና ሊይዛቸው እጁን ሰደድ አድርጎ አፈፍ ሊያደርጋቸው ሲል ብንን አሉ አሁን ከንቀልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን አቶ እንዳፍራሽ ሌላ ህልም እንዳዩ ፈሩ ተነስተው ወደ ቤተ ክርስቲያን ሄዱ ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንገት አሉ ስለሰሙት ያንን ያሮጊት ድምጽ በህልማቸው አንተ ሰው ተመልከት አንተ ሰው ስማ ያላቸውን የጀመሩትን እርምጃ ሳይጨርሱ መሃል ቤት ድርቅ ብሎ ቀሩ ያ ያሮጊት ድምጽ በዝግታ በቀስታ እንዲህ ይላል ኤሊን ድንጋይ ያለበስክ ወራሙራን የምትመግብ አምላክ ዮናስን በአሳ ሆድ ያኖርክ የጠበቅክ አምላክ እኔንስ አለሁ አትለኝም ወይ ምሳዬን አትጥልልኝም ወይ አቶ እንዳፍራሽ በፍርሃት እየተርበተበቱ ወደ ድምፁ በኩል ዞር አሉ
ከስልክ እንጨት ስር አንዲት አሮጊት ቁጭ ብለው ይለምናሉ። እውር ናቸው። ያላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብርሃን ይላሉ ጮክ ብለው። አቶ እንዳፍራሽ ቀስ ብለው ከመንገዱ ወጥተው አሮጊቷ አጠገብ ቆሙ። አላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙ ጮክ ብለው ስለ መብርሃን ጻድቃኖቼ ማርያም አለው ትበላችሁ እምዮቼ ስላዛኝቷ ይላሉ። ሰው በሚያልፍበት ጊዜ ደግሞ ፈጣሪን እንዲህ ይሉታል። እኔን ድንጋይ አለበስክ፣ እውራ ሞራን መጋቢ፣ ጫጩትን በእንቁላል ውስጥ ያሰፈርክ፣ እኔንስ ረሳኸኝ ወይ? ስጠራሃለሁ አትለኝም ወይ? አቤት ባይ ስጠኝ ባይ በዛብህ ሆይ በዛብህ። ስለ ማርያም ትለመናችሁ ጻድቃኖቼ ሲሉ አቶ እንዳፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩም ማማ። ድንግጥ አሉ አሮጊቷ። የተዘከራቸው ሰው አብሯቸው የቆየ መሆኑ ተሰማቸው። እጃቸው ስሙኒውን አወቀው። ዝም ብለው ቆዩና ማን አሉ በለስላሳ ድምጻቸው። ዝም አሉ አቶ እንዳፍራሽ። ማን እንኩም ማማ ብለህ ስሙን የሰጠኸኝ? እኔ ነኝ። እዚህ ቆሜ ስሰማዋት ነበር። ሰማኸኝ አሉ ለብቻቸው እንደሚያሰላስሉ አይነት። እንዴት ነው እዚህ የደረሱት? አሉ አቶ እንዳፍራሽ አሮጊቷ አጠገብ ድንጋይ ላይ የተቀመጡ። የጧቱ ፀሐይ ደስ ይላል። አይ ልጄ የኔማ ታሪክ እንደ ተረት ነው። ይንገሩኝ እስቲ። ይኸውልህ 7 ወለድኩና 7ቱም ሞቱ። 8ኛ እንደወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት ሀገር ሂጂ፣ እዚያ ሞት የለም አሉኝ። አንድ ቀን ሳሉል ስንቄን ጨርቄን ሳልል ተነሳውና ወደ አዲስ አበባ መንገዴን አቀናው። ሞት እንዳይደርስብኝ ልጄን እንዳይወስድብኝ ስሄድ ሰንብቼ ስሄድ ከርሜ ምግቤንም መጠጋዬንም እየለመንኩ ስሄድ ከርሜ ሰኔ ሚካኤል ከሀገር የወጣው ለህዳር ተክለ ሃይማኖት አዲስ አበባ ገባሁ። እንዳሉትም አዲስ አበባ ሞት የሌለበት ሀገር ሆነና ልጅ ያደገልኝ። እንጨት ከጫካ እየለቀምኩ ጠላ ከገብስ እየጠመቅኩ እንጀራ በጉልት እየሸጥኩ አሳደግኩት። ሰው ሆነ፣ ለሰው ወግ ደረሰ፣ ሚስት አገባ። ከዚያስ ወልጄ ከዚያማ ሚስት ሳትፈልገኝ ቀረቻ። ከእንግዲህ ምን ልረባ? ለራሴ አሮጊት ቤት ከማጣበብ እንጀራ ከመፍጨት አልፌ ምን ልጠቅማት? አልፈጭላት፣ አልጋግርላት። አንድ ወለደችና ባል ልጁን መውደዱን እርግጠኛ ከሆነች በኋላ እቺን አሮጊት ካላስወጣህልኝ ፍታኝ አለችው። እና አስወጣሁት። እኔ ወጣሁለት እንጂ ለምን ላስኮን ነው? የልጅ ፍቅር አይደል ሀገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ? እሱንም የልጅ ፍቅር እናቱን እንዲያባረር ያደርገዋል አልኩና የገዛ እናቱ ኃጢአት ኩነኔ ከመሆንበት ብዬ ወጥቼ ጠፋሁ። ልጃቸውን ሞት እንዳይበላው ከሀገራቸው ከወንዛቸው ኮበለሉ። ገሃነም እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ። እውነትም የእናት ፍቅር ብለው አሰቡ አቶ እንዳፍራሽ። ታዲያ ፈጣሪ ጥሎ አልጣለኝም አሉ አሮጊቷ። እሷ መሰላት እንጂ እኔስ እሱን ፀሐይ ሞቃለሁ፣ ይኸው ከሱ ጋር እጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ እንዳፍራሽ በዝግታ ድምፅ ኤሊን ድንጋይ አለበስክ አሉ። ከዚያ ምን ነበር? እውራ ሞራን መጋቢ፣ እንኮይን በገደል የተከልክ፣ ደመናን እንደ ጥጥ ሰብሳቢ፣ ረሳኸኝ ወይ ይለዋለሁ። አቤቱታ በዛበት፣ የሚጠራው የሚለምነው በዛ። ምን ያርግ ብለህ ነው? ስንቱን ይስማ። ግን ቆይና አለሁ ይለኛል፣ አይዞሽ ይለኛል፣ ረስቶ አይረሳኝም። እንደዚህ እንደሆነ ይሰጣኛል። በአንተ እጅ ሆነ እንጂ ሰጪው እሱ ራሱ ነው። ማደሪያም ሰጥቶኛል። አንድ አረብ አለ እርጅና የኔ ሰው ሀገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ያጠጡኛል፣ የሚቀመስም ይሰጡኛል። እሱ ይመስገን፣ የጎደለኝ የለም።
መሪ እንኳን ሳይቀር ሰጥቶኛል። እዚህ ሰፈር ተረኛ የሆኑ 2 ፖሊሶች አሉ። ጠዋት ወደዚህ ወደ ልመና የመርተው ይወስዱኛል። እሱ አልተወኝም። ይኸውልህ እንደው አንዳንዴ ብቸኝነት ሲሰማኝ አነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ ከሰው ጋር መጫወት እንዳማረኛ አይቶ ይሁን ተላከልኝ። እንደዚህ ነው እሱ ነገር። አቶ እንዳፍራሽ ከአሮጊቷ ጋር ሲጫወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጠዋት ሊያገኙ የአሮጊቱ ድምፅ በትላንት ማታ ያለ መስማታቸው ምን ማለት ይሆን?